የአርሲ ኦርቶዶክሳውያን መከራ አሁንም ድረስ እንደቀጠለ ነው። ሚያዝያ 12 በትላንትናው ዕለት 2018 ዓመተ ምህረት ሮቤ ወረዳ አርአ ቅዱስ እግዚአብሔር ቤተክርስቲያን 3 ኦርቶዶክሳውያን ተገድለዋል። ሙሌ ፍስሐን ጨምሮ 3 ኦርቶዶክሳውያን ተገድለዋል። መምህር መሊሆንን ጨምሮ 3 ኦርቶዶክሳውያን ታፍነው ተወስደዋል። ያሉበት አይታወቅም። በዛሬው ዕለት ሮቤ ቅድስተ ማርያም ቤተክርስቲያን ሚያዝያ 13 የሙሌ ፍስሐ የቀብር ስነ ስርዓት በዛ እንደሚደረግ አሳውቀውናል። ምክንያቱም ቅዱስ እግዚአብሔር ቤተክርስቲያንና አካባቢው ሙሉ ተከበው ነው ያሉት። እዛ መሄድና መቅበር ስላልተቻለ ነው ማለት ነው። እንዲሁም በዚሁ ሮቤም እንዲሁም በመላው አርሲ የአጥቂዎቹ ቡድን በጣም ስልጠና እያደረጉ እንደሆነና በደንብ ተበራክተው እንደገቡም ጭምር አሳውቀውናል። ኦርቶዶክሳውያን በያሉበት ራሳቸውን እንዲጠብቁና የመከላከል ስራ እንዲሰሩ መልእክቱንም እንድናስተላልፍላቸው ጉዳዩ ምን ያክል ከበፊቱ ይልቅ ከእንግዲህ በኋላ የሚመጣው የከፋ ነው። በደንብ እየሰለጠኑ ያሉት በየቦታው ተደብቀው የሚል ነገር ደርሶናል። እንግዲህ ኦርቶዶክሳውያን ራሳችሁን ጠብቁ፣ የሞቱትን ነፍስ ይማርልን። ሬሳ መቁጠሩን ተያይዘነዋል። احنا لايف مش فيديو، ده لايف. احنا لايف حاول يخطب مني التليفون اهو. هم بيحددوا علينا اهو. خرب ما تبع الدية خرب. መግደላዊት ማርያም ሰሎሜ ዮሐና ማርያምን አዩአት ተሰንቶባት አዘኗ በልቅሶ ጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ።